ሕገ ኦሪትን በመጠበቅ መስዋዕተ ኦሪትን በመጠበቅ በሌላ በብልጠትና በአቋራጭ የእግዚአብሔርን መንግሥት መውረስ አይቻልም። እግዚአብሔር ኢየሱስ ክርስቶስ የእግዚአብሔር ልጅ ነው የሚለው ነው የቤተ ክርስቲያን ሕይወት። ቤተ ክርስቲያንም ህልውናዋን የምታስጠብቀው የእግዚአብሔር የመንግሥት ወንጌልን በመስበክ እንጂ ሰዎችን በመቃብር ስፍራ በማስፈራራት አሊያም ደግሞ በንግድ ሽፋን ቤቶችን በመደርደር ወይንም ደግሞ ገንዘብ በማሳደድ ከነጋዴዎች ጋር ራሷን በማነጻጸር አይደለም። የቤተ ክርስቲያን ትልቁ ሕይወቷ ወንጌል ነው። ሐዋርያትን አታስቡ አላቸው። እኔ ሕይወት ነኝ፣ እኔ መንገድ ነኝ። አው መንገድ እኮ መዳረሻ ነው እኮ ምን ደርስበት ነው። መንገደ ሰማይ አምላካችን ኢየሱስ ክርስቶስ ነው። ሕይወታችን እሱ ነው። እውነታችን እሱ ነው። ለዚህም ነው ጌታችን አምላካችን ኢየሱስ ክርስቶስ ደቀ መዛሙርቱን እኔ ሕይወትም እውነትም እኔ ነኝ አለ። ውደዱቴን ነው መስበክ ያለብን። ቤተ ክርስቲያን መስበክ ያለባት ጌታችን አምላካችን ኢየሱስ ክርስቶስን ወንጌልን ነው። ኢየሱስ ክርስቶስ ጌታ ነው የሚል የሌላ ስብስብ ንግግር አይደለም። ኢየሱስ ክርስቶስ አዎ ጌታ ነው። ምን ጥያቄ አለው? አዎ ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ በነፍስም በስጋም የሚያድን እውነተኛ የባህሪ አምላክ፣ የምናፍርበት ኢየሱስ ክርስቶስ የለንም። በጓዳ የምናንጎራጉረው የለም። በቃላት ስስት የምንሰብከው የለም። በቃላት ሙላትና በኃይል የምንሰብከው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ምን ይላል ሐዋርያው ቅዱስ ጳውሎስ? ጥበበን ነግሮሙ ለጠቢባን ዋኮ ጥበብ በዚህ ዓለም ዋኮ ጥበብ መላእክት ተዝንቶ ዓለም ዛሃለሙ ይሳሩ ዘንነግሮሙ ዘንበለ ጥበብ እግዚአብሔር ዘቡ ወክቡ ጥበብ ዘባማን ዘንበለ ጥበብ እግዚአብሔር ዛቅነም እግዚአብሔር ሰሪዓ በዘቦቱ ነሐውር። እኛ እነሆ ጥበብን በጥበብ እንናገራለን። የዚህ ዓለም ጥበብ አይደለም፣ የነገሥታቱ ጥበብ አይደለም፣ የፈላስፋ ጥበብ አይደለም። ይልቁንም እግዚአብሔር ዓለም ከመፈጠሩ አስቀድሞ ለእኛ ለክብራችን ያዘጋጀው እውነተኛውን ጥበብ፣ የማይኮረጅ ጥበብ፣ የዚህ ዓለም ያልሆነ ጥበብ፣ ማንም ሊያገኘው የማይችል ጥበብ፣ ከሰው አእምሮና እውቀት በላይ የሆነው አምላካችን ኢየሱስ ክርስቶስን በእምነት እንሰብካለን እናስተምራለን ይላል። ክብርና ምስጋና ለአምላካችን ነው። ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 2 ወእግዚአብሔርሰ በብዕለ ስብሐቱ ወበብዛ ምሕረቱ ዘአፍቀረነ እንዘ ሙታነ በኃጢአትነ አሕየወነ በኢየሱስ ክርስቶስ ወድነ በጸጋሁ ከመ ያድኅ በዓለም ዘይመጽእ ብዛ ጸጋሁ ወምሕረቱ ዘአፈርፈረ በኢየሱስ ክርስቶስ እስመ በጸጋሁ ድኅነ ዳእሙ ጸጋሁ ለእግዚአብሔር ውእቱ ወኢኮነ ዚአክሙ ይላል ኤፌሶን 2:4 ላይ። እኛ በኃጢአታችን ሙታን በነበርን ጊዜ እግዚአብሔር በማይኮረጅ ጥበቡ በይቅርታውና በምሕረቱ በኃጢአታችን ሙታን በነበርን ጊዜ በልጁ በኢየሱስ ክርስቶስ ወደደን ይላል። አብ የገዛ ልጁን ነው የሰጠን። የእጁን አይደለም፣ የገዛ ልጁን ነው የሰጠን። ስለዚህ በጌታችን በአምላካችን በኢየሱስ ክርስቶስ ድነናል፣ አድኖናል ካለ በኋላ በሰማያዊ ስፍራ በሰማይ ያዘጋጀልንን ታላቁን ጸጋ ለመውረስ በጌታችን በአምላካችን በኢየሱስ ክርስቶስ አድኖናል። በጸጋ ድናችኋል፣ ጸጋው ከእግዚአብሔር እንጂ ከእናንተ አይደለም ይላል።